ኤኒዌይስ ዛሬ ሁለታችንም ጥቁር ለብሰናል ሜቢ። ስለዚህ አሁን ፍራውል ማን እንደሆነ ለመለየት እዚች ጋር ሶፍት ጣል አድርጋለሁ። ስኬታማ ሆኛለሁ የምትለው መቼ ወደዚህ ዓለም አምጥቻቸው ለምን ይቸገራሉ? እና ለምን አይቸገሩ? ብቻ ሊቸገረው ነው ግን እንደውሱት አንድ ሰው ሚዲያ ላይ ወጥቶ በማልቀስ ካለበት ስትረስ ሎኒነስ ምናምን ሪሊፍ እንደሚያገኝ ይሰማውና በኢትዮጵያ ኮሚኒቲ ወጥቶ ቢያለቅስ it become a problem another problem ለምን ትፈልጋለህ ማልቀሱን? I feel like ይሄ የወንድ አያለቅስም ጉዳይ እንደው እያለቀስኩ ብነግራችሁ ደስ ይላል። የሎሬት ጸጋዬ ገብረመድህንን ወንድ ልጅ ብቻውን ነው የሚያለቅስ የምትለው ማለት ነው ፓርላማ ላይ ማለት ነው። በነፍሱ ወከፍ ሁሉም ኢትዮጵያዊ $770 ልክ እኔ አይዞ ስባል እንደማልወደው ማለት ነው። አረ እንደው ጋብዘኝ ማናዟል የቪዲዮ አድርሱልኝ። ግንድ እያቀሙ ነው ግንዱን እኔ ራሴ ይችላል ይዤ መታየ። አሁን የኔ ትንሽ ያልተዋጣልኝ ነገር ምንድን ነው? ረጅም ጊዜም ታስቦ የነበረው አሁንስ ምንድን ነው እንኳን ወደ ገርዳሜ ፖድካስት በደህና መጣችሁ። ገርዳሜ እሱ ነው፣ መኪና የለውም እንጂ። በጥያቄ ጀምሮ ይህን ፖድካስት በጥያቄ ጀምሮ ስማኝ። ወደ መገናኛ እየሄድን 1000 ብር መንገድ ላይ ወድቆ አገኘን። ማንም ወደ መገናኛ ሄደ 1000 ብር የለውም። 1000 ብር አገኘን። በአንተ 50 ብር ምንድን ነው የምታደርገው? ከ1000 ብር 50 ብር ነው የሚደርሰኝ። አይ ግን ምንድን ነው የምታደርግበት በአንተ 50 ብር? ሳምቡሳ በላብታለሁ። ኤኒዌይስ ወደ ወይዬ ፖድካስት እንኳን በሰላም መጣችሁ። እናንተ ከኔ ጋር አብራችሁ እየሄዳችሁ 1000 ብር ወድቆ ቢገኝ በእናንተ 50 ብር ምን ታደርጉበት አላችሁ? ኮሜንት ላይ ያሳውቁኝ። 950 ምንድን ነው? የኔ ነው። አንዱ እኮ ነው ኢሉሚናቲዎች ጋር ሳይናፕ አደረገና ከዛ በጣም ቸግሮታል እና 2000 ብር አስገባና 500,000 ብር ይገባል አላት። ከዛ ለምን እዛው 2000 ብሩን እዛው ቆጣቸው 498,000 አትልኩልኝ። ኦኬ ሰው እንደየሁሌው የዛሬ ሆስታችን ፍራውል ክዳኔ። ስለዚህ ሆስት ጥሩ አይደለም። በቃ አንተ ገባው ልገባው ነው ብለህ እስደው እንዴት ናችሁ? ዛሬ በጣም ሴንሲቲቭ ነገሮች እናነሳለን። ምንም ሴንሲቲቭ ነገር አናወራም። እንኳን ወደ ወይዬ ፖድካስት በሰላም መጣችሁ። የባለፈውን ቪዲዮ በጣም ብዙዎቻችሁ ተመችቷችኋል። በጣም ግን የሚያስቀው ምንድነው 500 ቪው ኖሮት ሰብስክራይበራችን ግን 200 ምናምን። ጉግል አካውንት የላችሁም? ዋይ ዶንት ዩ ሰብስክራይብ ሼር ምናምን። ግን በውስጥ መታችሁ የጻፋችሁልን ሰዎች አሉ ኢንዲፔንደንት ሊለን ለሱም በጣም እንደወደዳችሁት። ግን there is also a comment friendly ያልሆኑ ቀልዶች መጀመሪያ አካባቢ ነበሩ፣ ኢንቴንሽናሊ ያልቆረጥኳቸው የኔ የማይረቡ ቀልዶች። we apologize for that። ግን ብዙ እንዳይቆራረጥ ከማሰብ አንጻር ነው እንጂ ከፋት አይደለም። ቤተክርስቲያን ደረጃ ነው የተመከርኩት ባይዘው በዚህ ዙሪያ ማለት ነው። ስለዚህ በዚህ ላይ ደግሞ we don't care ደግሞ አለ አይ ኤፒሶድ 2 ብላችሁ ለምን ጀመራችሁ አላችሁን? ኤፒሶድ 1 ወንድሜ ድሊት አድርጎት ነው። ድሊት ከተደረገ በኋላ ድጋሚ ቀርጸን ነበረ። ምን በጣም ፎርስድ ይመስላል። እንትን ነው አውርታውት ፕሮሰስ ይመስለኛል። ለምሳሌ አሁን እኔና ፍራውል ይሄንን ፖድካስት ከመቅረጻችን በፊት ቡና እየጠጣን ያነሳነውን ሀሳብ እዚህ ጋር መድገም ብፈልግ ቀጥታ ያንን መድገም ጭንቅላታችን እሺ ስለማይል የሆነ ነገር እንጀምራለን። ቅድም ቡና ስንጠጣ እያወራኑ ነበር ብለን ገጥሟችሁ ያውቃል? መድረክ ላይ የሆነ ነገር ልትናገሩ ወጣችሁ ከመውጣታችሁ በፊት ሻይ ስትጠጡ ምናምን ከሰው ጋር ካወራችሁት ነሰሰርሊ እኮ የነገራችሁት ለአንድ ሰው ነው፣ እያቀረባችሁ ያላችሁት ምናልባት ለ500 ሰው ይሆናል። ቅድም ግን ከጓደኛዬ ጋር ሳወራ ነበረ ብላችሁ you add something በቀጥታ ንግግሩን ላለመድገም ሲፈልግ ጭንቅላት ማውራታችሁን እንደ አዲስ ኢቨንት አድርጎ ያስገባዋል። እኛ ያለዛ ጥረት ቪዲዮ ሪከርድ ለማድረግ አስበን ሪከርድ ማድረገን ነበር። it seems very forced ማለት ነው። በጣም ሪሄርስድ ስለሆነ it's just
ሜቢ ካልቸራል ነገር ሊሆን ይችላል። ስፖንታኒየስ የሆነ ነገር እንደ ኦቴንቲክ እንደሆነ ኦቴንቲሲቲ እንዳለው ነገር እናይና ሪሄርስድ የሆነ ነገር ደግሞ ሜቢ ዲስ ኢዝ ላይክ ዌስተርኖቹ ጋር ያለው ማለት ነው። ሪሄርስ ያደርጋል። እንዲያውም ይሄ ለማንሳት ያክል በስነ መለኮት ደረጃ ሁላ የምታየው ነገር ነው። ለምሳሌ ስፖንታኒየስ የሆነ ነገር ስፒሪቹዋል ማድረግና ሪሄርስድ የሆነ ነገር ደግሞ ነን ስፒሪቹዋል እና መካኒካል መሆኑ ከመንፈሳዊነት የራቀ እንደሆነ ይገመታል። ከዛ ይሄን ስፖንታኒየስ የሆነ ኢሚዲየት የሆነ የሚመስለንን ነገር እንደ ትሩ ስፒሪቹዋሊቲ እንወስድና ያኛውን ወደ ሪሊጅን ሬሌጌት እናደርጋለን። ላይክ ሪሄርስ ማድረጉን ምናምን። ግን ኤኒዌይስ ሜቢ ካልቸራል ባያስም ሊሆን ይችላል። ዌስተርኑ ከስፖንታኒቲ ይልቅ እንዲያውም በጣም ሪሄርስ ማድረግ ይወዳል። ንግግራቸውን፣ ስብከታቸውን በጣም ሪሄርስ አድርጎ መስታወት ፊት ቆሞ ስክሪፕት ጽፎ አንብቦ ምን ብሎ ኤቭሪ ላይን ትክክል እንደሆነ ቼክ አድርጎ ነው። ከዛ እኛ ጋር ደግሞ አውትበርስት ሲሆን ላይክ ወዲያው ስፖንታኒየስ የሆነ ነገር ኦቴንቲክ እንደሆነ ነገር እናያለን። ግን አይ ቲንክ እሱ አሁንም እየተቀየረ ይመስለኛል አይደል? በተለይ ከዚህ ከሚዲያ ኤክስፕሎሬሽን ጋር ተያይዞ ኤክስፕሎድ ከማድረጉ ጋር ተያይዞ ሰዎች በደንብ ፕሪፔር እያደረጉ ስፖንታኒየሲቲ በተወሰነ መልኩ እየጠፋ ይመስለኛል። እኛ ግን ኢንቴንሽናሊ ትራይ ቱ ቢ ስፖንታኒየስ። ባለፈው ፖድካስት እንዳያችሁ ቀልዱ ነው፣ ቀልዱን ለማየት ፈልገው። ኤኒዌይስ ዛሬ ሁለታችንም ጥቁር ለብሰናል። ስለዚህ አሁን ፍራውል ማን እንደሆነ ለመለየት እዚች ጋር ሶፍት አለ። አሁን ጥቁርና ዝም ብለህ በፀጉራችን መለየት ይቻል ነበረ። ኤኒዌይስ ቡሊ እንዳላረገው ልጅ ወደ ዛሬ ቶፒካችን እንገባለን። ቆንጆ ቆይታ እንደሚኖራችሁ ጋራንቲ ያደርግላችኋለሁ። ዛሬ ስለ ብዙ ነገር እናነሳለን። ስለ ሰክሰስ በዋነኝነት እናነሳለን። ሰዎች ለምንድን ነው በህይወት ውስጥ ሰክሰስፉል መሆንን ትልቅ ቦታ የምንሰጠው? ለምንድን ነው ፍላጎቶቻችን የማያልቁት? አሁን እንደ ሰክሰስ ትርጉም የምንሰጣቸው ጉዳዮች ኢኔት ናቸው ወይስ ለርንድ ናቸው? ስንወለድ ይዛ ነው የወጣ ነው በጣም አስፈላጊ አይቀሬ ናቸው ወይስ የተማርናቸው ናቸው ከማህበረሰብ? ከዚህ ጋር ተያይዞ ደግሞ አይ ቲንክ ብቻ ብዙ ነገር እናነሳለን። አብራችሁን ትቆያላችሁ። ፍራውል የመጀመሪያውን መድረክ እስቲ ወደ አንተ ልምራው። ወዴት ነው ወደ አንተ ልምራው። ቆይ እንደ ባለሙያ አይደለም ጥያቄ የምጠይቅ እንደ የስነ ልቦና ባለሙያ ሳይሆን ፐርሰናሊ ስኬታማ ሆኛለሁ የምትለው መቼ ነው አንተ? ስለዚህ ከጀርባ ያለውን የሙያ ትንታኔ ሳይሆን አይደለም። ፐርሰናሊ አሁን አንተ ምን ሲሆን ነው በህይወት ተሳክቶልኛል የምትለው? ስለ ዴቲንጉ እንዳታነሳ። ያው እኔ ከድሮም ጀምሮ ሰክሰስን ዲፋይን ሳደርግ ከነሰሰርሊ ከሃፒነስ ጋር ሳይሆን የማያይዘው ያው ይያያዛል። ግን እኔ አንድ ሰው ስኬታማ ነው ወይ ብሎ ሲጠይቀኝ የአንድ ሳንቲም አባሪ ገጽታ ነው ብዬ የማስበው ደስተኛ ነው የሚለው። ኢፍ አይ አም ቬሪ ሃፒ እና ጆይፉል ከሆንኩኝ በህይወቴ ስኬታማ ነኝ ብዬ ነው የማስበው። ስለዚህ ሰው በመግደል ብትደሰት አልደሰትም። አይ ቲንክ ዩ አስክድ ሚ ላይክ የኔን ኤክስፒሪየንስ ታዲያ። ስለዚህ የኔ ኤክስፒሪየንስ አሁን ምንድን ነው ስኬታማ ነህ ከሚለው ጥያቄ ሌላኛ ተለዋጭ ጥያቄው ደስተኛ ነው የሚለው ነው። እና አሁን ለምሳሌ በህይወቴ በጣም ደስተኛ ስለሆንኩ አይ ፊል ላይክ አም ሰክሰስፉል ይቀርባል። ግን ከጀርባው ሳይንቲፊክ ሳይኮሎጂካሊ የተጠኑ ጥናቶችን እናንሳ። ሰዎች ምን ሲያሟሉ ነው ሰክሰስፉል እንደሆኑ የሚሰማቸው ምናምን ብለን ብዙ ማለት እንችላለን። ናው that's why እንደ ስነ ልቦና ባለሙያ ለምሳሌ I don't feel like I'm successful. Okay? That's the truth. I don't feel like ራሱ አይደለም I know for sure that I'm not successful. በምን ሴንስ ካላችሁኝ I will get back to it. ግን ከፐርሰናል ዴፊኒሽን ያለፈ ነው
እንደ ስነ ልቦና ባለሙያ what is success? መጀመሪያ ያው አድሚት ማድረግ ያለብን ሰክሰስ ትርጉሙ ከሰው ሰው ይለያያል። ለምሳሌ አንድ ሰው ሰክሰስን ዲፋይን የሚያደርግበት መንገድ ከኔ ጋር ግዴታ መመሳሰል የለብኝም። አይ ሪመምበር ሴሽን ላይ how do you define success ብዬ financial freedom, internal peace and socialization, social health የምንለው ያለኝ ሰው አለ። ይህን ሰውዬ ለምን ስፒሪቹዋሊቲን ውስጥ አልከተትክም ብዬ ልሞግተው አልችልም። ሁሉም ዲፋይን የሚያደርግበት አለ። ግን እኔ ሰክሰስ ዲፋይን ሲደረግ ከሶሻል ዲተርሚኔሽን ቲዮሪ ጋር ሰልፍ ዲተርሚኔሽን ቲዮሪ ጋር ሪቻርድ ያጠኑት ጥናት እሱ ይደፋልኛል፣ ሚዛን ይደፋልኛል ብዬ አስባለሁ። ሰዎች በህይወታቸው ሰክሰስፉል ነኝ የሚለውን ነገር ሲመልሱ 3 ነገር ኮንሲደር መደረግ አለበት የሚለው ነው። የመጀመሪያው አውቶኖመሲቲ ነው። አሁን የማደርገውን አሁን የምኖረውን የኑሮ አይነት አሁን የማደርገውን ድርጊት እኔ ፈልጌው ነው ወይ ማደርገው? የአብስራንስ ሳይኮሎጂስት ሲሆን ሰማን ፎርስድ አድርጎት ነው ወይስ ያንን ማድረጉ እሱ ስለሚፈልገው ነው ግን የሚለው አንደኛው ካታጎሪ ይሄ ነው። ስለዚህ የሰው ልጅ በህይወት ውስጥ የሚያደርገው ነገር እሱ የሚፈልገው ከሆነ አንደኛው ፓራሜትር ሊሆን ይችላል ከሳቲስፋክሽን ጋር። ምክንያቱም ቅድም ለማንሳት ሞክሬያለሁ፣ ሰክሰስን ከሳቲስፋክሽን ነጥለን ልናየው አንችልም። ለምሳሌ አንድ ሰው ሰዎች ባስቀመጡት ፓራሜትር ብዙ ነገር ኖሮት ግን ሳቲስፋይድ ካልሆነ ሰክሰስፉል ነው ልንል አንችልም ነው አት ሰም ፖይንት። ሁለተኛው ኮምፒተንስ ነው። የምፈልገውን እያደረግኩ ያለሁትን ነገር ማድረግ እችላለሁ ወይ? ኦኬ ዶ አይ ሪሊ ካን ዱ ዲስ የሚለው ማለት ነው። ያን ይመልሳል። ለምሳሌ አውቶኖመስ ሆነ ማድረግ የምትፈልገውን እያደረግክ ከሆነ እንደ አንዳንድ ዘፋኞች ደግሞ ስታንጎራጉር ሰው እየገደልክ የሚመስል ከሆነ ኮምፒተንስ ጥያቄ ውስጥ ይሆናል ማለት ነው። ዘፈን አለመቻሉን ነው አለመቻሉ ኮምፒተንት አለመሆን ባይት ሰልፍ ሳቲስፋክሽንን አፌክት ስለሚያደርገው ነው። ሶስተኛው ሪሌትድነስ ነው። ዌር ዱ አይ ቢሎንግ ማለት ነው። ወይም እኔ ከዚህ ጎራ ነኝ የሚለው ይሄ ቢሎንጊንግነስ የምንለው አለ አይደል? ሚኒንግፉል ሪሌሽንሺፕ ምናምን የምንለው አንድ ሰው በሚሰራው በኑሮ በህይወቱ if you feel like autonomous ከዛ competent ከዛ ደግሞ ሪሌትድነሱ ፊል ካደረገ በህይወቱ ስኬታማ ነው ይላል። እንግዲህ ሰልፍ ዲተርሚኔሽን ግን አይ ፊል ላይክ ማለት ነው እነዚህ አሁን ያነሳሃቸው ነገሮች ሞር ምዕራባውያንን ተኮር ነው። ላይክ ማህበረሰብን when you talk about autonomous መሆን ኢንዲቪጁዋል እንደ ዩኒት ነጥላ አይታው ነው እንጂ ውዝን ማህበረሰብ አስቀምጠው አይደለም። which is of course ግለሰብኝነት የለም በሀገራችን ማለት አይደለም፣ እንዲያውም በጣም እየተንሰራፋ ነው። ግን ኢቮልቭ ወደዛ እየሄደ ነው። yes ግን we used to like more communitarian ነበርን እኛ። yes so it looks like it's the criteria that ያስቀመጥከው criteria more westernized ይመስላል። ጥናቱም westernized ነው። ታዲያ እንዴት እንደዚህ አይነት ነገሮችን በኋላ ላይ አሁን እናነሳለን። ግን ለምሳሌ ልጅ መውለድን ውሰድ። ልጅ መውለድን ስትወስዱ ልጅ መውለድ የራስን ዘር ማስቀጠል ብቻ ሳይሆን ማህበረሰቡ ራሱን ሪፕሊኬት ሰልፍ ፕሮፓጌሽን ነው ለማህበረሰቡ። you belong to a community ልጅ መውለድ as a responsibility ነው because ያ ማህበረሰብ መቀጠል አለበት። አንተና ያንተ እኩያዎች ከሞታችሁ ያ ማህበረሰብ it ceases to exist። ስለዚህ የምታበረክተው አስተዋጽኦ ነው not because you want to መውለድ ስለፈለግ not only you want to still ትፈልጋለህ። መፈለጉ ግን you can become an embodiment of the society። የማህበረሰቡን ፍላጎት የምታሟላ የማህበረሰቡ አካል እንጂ ግለሰብ አትሆንም። ግለሰብነት ሴኮንደሪ ነው in a communitarian sense ሞር ማህበረሰብ ተኮር የሆነ ኮሚኒቲ ውስጥ ማለት ነው። ለምሳሌ ፕሌቶ I thought the vice versa ኮሚኒቲው ሰከንደሪ ነው አድርጌ ማስበው። ለዌስተርኑማ ኮሚኒቲ ሰከንደሪ ነው to some extent እንደውም ነን ኤግዚስተንት ነው። ኮሚዩኒቲ ኦፍ ኮርስ አለ እኮ ስቲል in a paradoxical way አለ። ለምሳሌ ግለሰብኝነትን የሚመክር ማህበረሰብ to extreme ማህበረሰባዊነት የሚያጠቃው ሊሆን ይችላል። by enforcing like that enforcing itself can become like የማህበረሰቡ ጥግ የማህበረሰብነት ጥግ
አንተ የራስን ጥግ መያዝ አለብህ ብሎ ፑሽ የሚያደርግ ማህበረሰብ ማለት ነው። ኦፍ ኮርስ there is always some kind of ማህበረሰብ yes ምን ልፈልገኝ ነው? ለምሳሌ ፕሌቶ ልጅ አልወለደም። ሶ አንዱ የሚወቀስበት መንገድ ምንድነው? ልጅ አልወለደም ቢኮዝ ለማህበረሰቡ ምን ኮንትሪቢዩት አላደረገም ነው። ቢኮዝ ልጅ መውለድ በዛ ደረጃ ስለሚታሰብ ማህበረሰቡ ራሱን የሚያስቀጥልበት መንገድ ነው። ናው ዌስተርን ውስጥ ለዛ ነው ለምሳሌ ልጅ መውለድ ፐርሰናል ዲሲዥን የሚሆነው ማለት ነው። መውለድ አልፈልግም ለምን አይ ላቭ ማይ ፍሪደም ሊል ይችላል። ወይም ደግሞ ወደዚህ ዓለም አምጥቻቸው ለምን ይቸገራሉ? እና ለምን አይቸገሩ? ብቻ ልቸገረው ነው እንዴ? ግን እንደውስጥ ቢኮዝ እንደዚህ አይነት ግለሰብን የመለየትና ፖዚቲቭ ይሄን ግለሰብን አጌንስት ሶሳይቲ ማስቀመጥ እና ሰክሰስን ሜዥር የምናደርግበት መንገድ ግለሰቡ የፈለገውን ነገር ማድረግ ላይ የተወሰነ ከሆነ ሞር ዌስተርናይዝድ ይመስል ነበር። ኦፍኮርስ አሁን ላይ አለኛ ግን ኮሚኒቴሪያን ወይም ደግሞ ማህበረሰብ ቀደም የሆኑ ማህበረሰቦች ጋር እንደዚህ አውቶኖመስ መሆን አይደለም ፕራይመሪ። ያው ጥናቱም ስፔሲፊክሊ የውጭ ነው እንዳልኩ። እንደውም እኔ ዛሬ ጠዋት ምን እያሰብኩ ነበረ፣ አንድ የጦፈ ክርክር አለ ሚዲያ ላይ በሃይላብ እና በኢዮብ ኃይሌ መሀል የተደረገ። ኢዮብ ኃይሌ ያው ወንድ ልጅ ማልቀስ የለበትም የሚል የተቆረጠ ቪዲዮ አለው። ሙሉ ቪዲዮውን ገብቼ እኔም ኦፌንድድ ሆኜ ቪዲዮ ሰርቼ ነበር። ሙሉ ቪዲዮውን ግን ገብቼ ሳየው ወጥቶ ማልቀስ የለበትም የሚል ነው። ሃይላብ ደግሞ አይ እሱም የተቆረጠውን አይቶ ሊሆን ይችላል አይ ሃቭ ኖ አይዲያ ግን የሚል ነው። ግን በመጀመሪያ ደረጃ ስትሮንግሊ ማም ነው እኔ እና ብዙ የስነ ልቦና ጥናቶችም የሚደግፉት ኢፍ ዩ አር ኖት ሳቲስፋይድ ብዙ ነገር ኖረው ሰክሰስፉል አይደለህም ነው። ላይክ ቦልድሊ እንደዛ ባይባልም ግን ሰክሰስ ሜዥር ሲደረግ አብሮ ልክ እንደ በጣም እንደ ስትሮንግ ኮምፓውንዲንግ ቫሪያብል አብሮ የሚቀመጥ ነገር ነው ሳቲስፋክሽን። ከዛን ያንን ሳቲስፋክሽን ደግሞ እንዳልከውም ከእጅ ሊወጣ ይችላል። ለምሳሌ አንድ ሰው ሚዲያ ላይ ወጥቶ በማልቀስ ካለበት ስትረስ ሎኒለስ ምናምን ሪሊፍ እንደሚያገኝ የሚሰማውና በኢትዮጵያ ኮሚኒቲ ወጥቶ ቢያለቅስ ኢት ቢካም ኤ ፕሮብለም አናዘር ፕሮብለም ይሆናል። ምክንያቱም ማህበረሰቡ እንደ ማህበረሰብ ባይጽፈውም የተስማማበት ህግ አለ። ወንድ ልጅ እንደዚህ መሆን አለበት የሚል፣ ውጭ ወጥቶ ማልቀስ የለበትም የሚል። ኢቭን ዞ አንተ ብትፈልገው ያንን ማድረጉ ለምን ትፈልጋለህ ማልቀሱን? ያው ፈርስት ቲንግ አሁን ምንድነው ሰዎች ያሉባቸውን በተለይ ውስጣዊ ኢንተርናል ቻሌንጃቸውን አንደኛው የሚወጡበት መንገድ ኢሞሽን ፎከስ ኮፒንግ የሚባለው ነው በስነ ልቦና። ዩ ሃቭ ቱ ኤክስፕረስ ኢሞሽን በተገቢው መልኩ ማለት ነው። ለምሳሌ ኢፍ ዩ ፊል ሳድ ያን ኤክስፕረስ ማድረግ አለበት። ሰፕረስም መሆን የለበትም፣ ችላ መባልም የለበትም። አንገር ከሆነ ከተቆጣ፣ ሎኒለስ እንደነዚህ አይነት ስሜቶች ኤክስተርናል ኢንቫይሮንመንትን ብቻ ማኒፑሌት በማድረግ እና ሶሉሽን ፎከስድ ሆነ እነሱን በማስተካከል ብቻ የምትቀርፈው ጉዳይ አይደለም ብሎ ነው ስነ ልቦና የሚያምነው። አዎ ግን አይ ፊል ላይክ ይሄ የወንድ አያለቅስም ጉዳይ እንደው እያለቀስኩ ብነግራችሁ ደስ ይባለኝ ነበር። ይሄን ነገር አልግዝ እንዴ? አይ ቆይ I think there is a misunderstanding ለኔ እንደሚገባኝ ሬጉሌሽን እና ሪፕሬሽን መሃል ማለት ነው። ለምሳሌ ቤተሰብ አለን እንበል፣ ከዛ ረሃብ አለን እንበል። እንዲያውም ለምን ራስን ምሳሌ ትወስዳለህ? this is like የኖርንበት ህይወት ነው። በሀገራችን በማህበረሰብ እንደ ሀገር የኖርንበት ነው። ለምሳሌ ረሃብ አለን እንበል። so it is the responsibility of let's say የወንድየው ሪስፖንሲቢሊቲ ነው ሄዶ ምግብ ፈልጎ ምናምን ማምጣት ነው። ካለው ችግርና ቻሌንጅ የተነሳ ሰውየው ወደ ቤቱ ገብቶ ሚስቱንና ልጆቹን ሰብስቦ ማልቀስ ቢጀምር ቱ ሰም ኤክስቴንት ትክክል አይደለም፣ ማልቀስ የለበትም። ቢኮዝ ሆፕለስ እንደሆነ ያሳያል። ግን ይሄ ሪፕሬስ ማድረግ ላይሆን ይችላል፣ ሬጉሌት ማድረግ ነው። ለምሳሌ ፕሬሸሩ አለማልቀሱ
ፕሬሩ ችግሩ በዛ ሁኔታ ውስጥ አለማልቀሱ አሰ ሬጉሌሽን ተወስዶ ናት። ይሄ ሪፕሬሽን አይደለም። ሪፕሬሽን ከሆነ ኦፍኮርስ ፕሮብሌማቲክ ነው እሱ። ስሜቱን አለመግለጽ ምን አለማድረግ ሲባል ለምሳሌ ሬጉሌትድ ማለት እንዴት ሊሆን ይችላል ነው። ሬጉሌሽን ሚንስ ግን ምሳሌ አለመግለጽ እንዴት ሬጉሌሽን ምሳሌ ውሰድ። የሎሬት ጸጋዬ ገብረመድህንን ወንድ ልጅ ብቻውን ነው የሚያለቅስ የምትለውን ግጥም ማለት ነው። እንግዲህ የእኛ ዘመን ሰው ራሱ አይደለም እሱ ወንድ እንግዲህ የኖሩበትን ጊዜ ማለት ነው። ወንድ ማልቀስ አይደለም ሲምፕል ኢሞሽናል ዲፊሽንሲ ማሳየት የለበትም። ቢኮዝ ጦርነት አለ፣ ጀግንነት አለ፣ ማህበረሰብ ኮንሲቭ የሚያደርግበት መንገድ አለ። ግን ምን ይላል? ወንድ ልጅ ብቻውን ነው የሚያለቅስ ሲል አይሶሌትድ የሆነ ቦታ ላይ ሄዶ ራሱን ሰው ሲተኛ ተሸማቆ እያለ ከዛ ሰው ሁሉ ሲተኛ ዝም ሲል ሄዶ ያለቅሳል ይላል። ምንድን ፈልጌ ነው? ናው ዛትስ ናት ሪፕሬሽን ሰም ፎርም ኦፍ ሬጉሌሽን ነው። ሬጉሌሽን አንደር ፕሬሸር ያን ኢሞሽን መግለጡ ፕሮብሌማቲክ ሊሆን ይችላል ነው ለማህበረሰቡ። ሬጉሌት ማድረግ እንግዲህ ያልኩት ሪፕሬስ ማድረጉን ሳይሆን ኢሞሽናል ኤክስፕሬሽኑን ፎር ስፔሲፊክ ፔሪድ ኦፍ ታይም ማቆየት። አሁን እኮ የቪዲዮም ዮባይሌ ቆርጦ ሚዲያ ላይ በጣም የተንሰራፋው እንትን አሁን አንተ እንዳልከው ማቆየት አለበት ነው። እስኪተኙ ሬጉሌት ማድረግ አለበት። ቴክኒክሊ ዊ ካን ኮል ኢት ሰፕሬሽን ቴምፖራሪ ማለት ኢንቴንሽናሊ ዩ ሰፕረስ ኢት ፎር ኤ ዋይል ዩ ዶንት ዲናይ ዘ ኤግዚስተንስ ኦፍ ዘ ኢሞሽንስ። ማልቀስ መፈለግህን መጨነቅህን እኮ አትክደው። መካድ ስትጀምር ኦፍኮርስ ዛትስ አናዘር ፖይንት። ግን ምን ታደርገዋለህ? ዩ አክሰፕት ዲስ ኢዝ ዘ ሞመንት ኦፍ ዊክነስ፣ ግን ዩ ዶንት ኤክስፕሬስ ኢት ዋይ ፎር ዘ ሴክ ኦፍ አዘርስ ሊሆን ይችላል። ለምሳሌ ማልቀስ ብዙ ሰዎችን በቃ ተስፋ ቆርጠናል። አሁን ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ውጭ ወጡ። እንግዲህ በፓርላማ ላይ ማለት ነው በነፍሱ ወከፍ ሁሉም ኢትዮጵያዊ $700 አለበት ብሎ ቢያለቅስ በጣም ኬዎስ ይሆናል። ኬዎስ አሁንም እኮ ያላለቀስ ቅድም ላነሳልህ የነበረው ሀሳብ እሱ ነው። አሁን ይኸውልህ ማልቀስ ፕሮፐር የሆነ ሬጉሌሽን ይሆንና ቦታው ግን እልቂት ውስጥ ይከታል ነው። አዎ ለዛ ሰው እያንም ያለ ነው። ምንድን ነው አሁን አንተም እንዳነሳው ለምሳሌ ቤተሰቤ መሀል እኔ ገብቼ ማልቀስ ብጀምር እነሱ የኔን ተስፋ መቁረጥ አይተው ተስፋ ሊቆርጡ ይችላል። ተስፋ ሲቆርጡ and their reaction ከዛ በኋላ የሚኖሩት የኑሮ ሁናቴ ደግሞ መልሶ እኔ ላይ ሌላ ስትረስ ያመጣል። አሁን ሰው ሚዲያ ላይ ወጥቶ ሲያለቅስ በሰዓቱ ቴምፖራሪ ሪሊፍ ሊሰጠው ይችል ይሆናል እኮ ማልቀሱ ባይተሰልፍ፣ ግን ከዛ በኋላ ይዞበት የሚመጣው ደግሞ አሰምሽን አሁን ያን ሰው ሲያይ ኮሜንቶቹ ምናምን አሰምሽን ቅድም ሲሸሸው ከነበረው ስትረስ በላይ ሆኖ ለምንድን ነው ያ የሆነው ስንል ማህበረሰቡ እንደ ማህበረሰብ የሚኖርበት የኑሮ ሁኔታ አለ። አክሰፕት አድርጎ ተስማምቶ ባይጽፈው የሚያምንበት ያ ማለት ማለት ነው። ቴክኒክሊ ወድን ከሆንክ ፊት ለፊት ያታልቀስ because it tells me too much የሚል ማለት ነው። ስላለንበት ሁኔታ ኢቨን እኔ ስላለሁበት ሁኔታ አንተ ስላለበት ሁኔታ ልክ እኔ አይዞ ስባል እንደማልወደው ማለት ነው። ኤኒዌይስ ግን አይዞ ኤኒዌይስ ምንድን ነው ይሄንን ለምን መሰለ ያነሳሁት? አሁን ሄደና በእርግጥ አውቶኖመስ ሲቲ እንደኛ በጣም ማህበረሰባዊ ሪሌሽንሺፑ በጣም ከፍተኛ በሆነበት ሀገር ይሄኛው ሶስቱ ክራይቴሪያዎች መተው ነው ስክት ላይ ነው ይችላሉ። አይ ቲንክ ዌስተርኑ ካውንስሊንግ ሳይኮሎጂ ላይ ራሱ አሁን እንዳውም ደግሞ ጭራሽ አክቹዋሊ ሚዲያ ላይ ካየ የሆነ ሪትሪት ነገር አለ። የሆነ ቦታ ይሄዱና ተሰብስበው በውስጣቸው ያለውን በማልቀስ በመጮ ምናምን ሪሊስ ለማድረግ የሚሞክሩ ማለት ነው። አላየም? እንደዚህ አይነት ሪትሪት ወይም ብቻ እርግጥ ማን ያዘዋልም ጀምሯል። እንደዛ ግንድ እያቀፉ ምናምን አረ እንደው ጋብዘኝ ማን ያዘዋል? ይህ ቪዲዮ አድርሱበት። ግንድ እያቀፉ ነው። ግንዱን እኔ ራሴ ይችላሉ ይዤ መጣሁ።
ግንድ ከኛ የሚያስለቅሰውን ንግግር ከሬስቶራንቱ የሆነ ምሳ ጋብዞን ማለት ነው። ፎሰሴ አላውቅም ስሙን ጋብዛ ያለው ችግር የለውም። አልፈልግም ይቆረጣል። ለስ ከም ቱ ሲሪየስ አሁን ቅድም ያልከው ትንሽ እንትን ያለ ያንተ ፖይንት ኦፍ ቪው ማየት የምፈልገው ልጅ መውለድ እዝና ፕራይመርሊ ብላ ነበረ። ፕራይመርሊ ኢንዲቪጁዋል አይደለም ስል አሁን እንኳ አይደለም። ኦፍኮርስ ዩዝ ቱ ቢ ማለት ነው። ለምሳሌ ከቢብሊካል ሴንስም እኮ ማየት ትችላለህ። መጽሐፍ ቅዱስ ላይ ልጅ መውለድና ለመውለድ በጣም ኢምፖርታንት ነገር ነው። ቢኮዝ አንደኛ ለዓይኑ የሚቀጥልበት ነው፣ የልጆች ብዛት ስትሬንግዝ የሚያሳይ ነው የሚሉ ቨርሶች አሉ። ከዛ ያው ሜይንሊ ኦልድ ቴስታመንት ውስጥ ፉልፊልመንት ኦፍ ፕሮሚስ ይታያል፣ የልጅ መብዛት። ለምሳሌ ኢፍ ዩ ሪሜምበር ይሄ ትራዲሽን በአይሁዳውያንም በክርስቲያን በሙስሊምም ትራዲሽን ውስጥ ያለ ኢብራሂም ወይም አብርሃም ፈርስት ፓትሪያርክ ቬሪ ኢምፖርታንት ፓትሪያርክ ለእሱ አሁን ፈጣሪ እባርካለሁ ሲለው ኦፍኮርስ በአንድ በኩል ማቴሪያል ብሌሲንግ አለው። ናት ኦንሊ ማቴሪያል ብሌሲንግ ግን አይደለም፣ የዘር ጉዳይ የስ ፕሮጀኒያል የሰው መብዛት ያ ፎርም ኦፍ ብሌሲንግ ይታያል። ግን ልጅ መውለድ የማትችልበት ጊዜ የፐርሰናል ሰክሰስ ፌል ማድረግ ብቻ አይደለም። ኦፍኮርስ በአንድ በኩል ሰክሰስ በዛ ቢለካ ነበር። ሰውየው ተሳክቶለታል የምትለው በአንድ በኩል ልጅ ሲኖረው ነው። ልጅ ከሌለውማ ይረሳል። ሜሞሪ ጉዳይ አለ፣ እሱን እናነሳለን። ቢኮዝ ሜሞሪ ኢዝ ቬሪ ኢምፖርታንት። መታሰብ መታወስ ቬሪ ኢምፖርታንት ነው፣ ሲግኒፊካንስ አለው። ቤዚክ ፈንዳሜንታል የሆነ ዲፍረንስ አለ በእኛና በዌስተርኖቹ መሀል በዚህ ደረጃ። ግን ልጅ መውለድ ፕራይመርሊ ማህበረሰባዊም አስፔክት አለው ነው። የዘር መቀጠል ዘሩን ስታስቀጥል የሚቀጥለው ማህበረሰቡ ነው። ግን የመጀመሪያ ግቡ ማህበረሰባዊ ነው ያልክ ስለመሰለኝ የስ እንደዛ ነው ያልኩት። ዩስ ቱ ቢ ነው ያልኩት። አሁንም እኮ መምረጥ ትችላለህ። መውለድና ለመውለድ ስቲግማ የለውም። ለምሳሌ ድሮ አስታውሳለሁ፣ ድሮ ስል እድሜን ደግሞ ከዚህ እንዳልገምቱት ትንሽዬ 68 67 አካባቢ ጦርነት ላይ ነበርኩ፣ ፈረንሳይ ማለት ነው። ሜይ ሪቮሉሽን ላይ ተሳትፈ። ለምሳሌ ድሮ የማትወልድ ሴት ወይም ደግሞ የማይወልድ ሰው ወንድ ያው ቀጥታ አይሉትም፣ ስቲግማታይዝድ ይሆናል። ይናቃል ማለት ሲምቦሊክ ካፒታሉ ይቀንሳል። ሲምቦሊክ ካፒታል ማለት በሰዎች ዘንድ ያለው ተቀባይነትና ያለው ዋጋ ይቀንሳል። ብዙ የወለደ ደግሞ መሀን ናት ይባላል፣ ወይም ደግሞ እሱ አይወልድም ይባላል። ሞስትሊ እንዲያውም ስለ ወንዱ አይወራም፣ እሷ ናት መሀን። ቢኮዝ ዜር ኢዝ አ ስፔሲፊክ ዲፍረንት ጌዝ አለ ቱዋርድስ ውመን። እናወራለን ይሄን አንድ ቀን። ግን መገለሏ የሃይማኖት አንድምታው ነው ወይስ ዘር አለመተካቷ እቺ ልጅ ማህበረሰቡን አላስቀጠለችም የሚል ኢንቴንሽኑ ነው የሚያስገልላት፣ ወይስ መሀንነትን በሃይማኖት ከርስድ ከመሆን ከመረገም ጋር ስለሚያያዝ ነው? ትክክል። ሁለት ሪሊጂየስ እንደ ምናልባት እንግዲህ ሞር ቴዎራይዜሽን ይፈልጋል፣ ይሄ ሞር ስተዲ ይፈልጋል። ግን ፔፐር እየጻፍኩ እንደሆነ አይደለም አስበው። ሁለቱም ተመጋጋቢ ናቸው። ሪሊጂየስ ሪዝን አለው ከጀርባ። ለምን ልጅ የሚሰጠው እግዚአብሔር ነው የሚባል አሰምሽን አለ። ከዛ ልጅ ሳይሰጥ ሲቀር ቴክኒካሊ ሰዎች there is something wrong ይላሉ። ወይ ኃጢአት አለ፣ ወይ እግዚአብሔርን አላስደሰተችም፣ ወይም ደግሞ ሲገፋ እንደው እግዚአብሔር ፍቃድ ነው ተብሎ ይተዋል። ያ ግን ወደ ምን ይመጣል? አንዳንዴ ደግሞ ማህበረሰባዊ ፍልስፍና ወይም ደግሞ ከጀርባው ያለው ማህበረሰባዊ አተያይ አፌክት ያደርጋል። ለምሳሌ በኃጢአቷ ምክንያት ነው የሚባለው የሆነ ኃጢአቷ ስለሆነ ማህበረሰቡን ኢንዳይሬክትሊ ጎዳች ነው አለ እኮ። ለምሳሌ በመጽሐፍ ቅዱስ ውስጥ this is I think you are talking about this unconscious thought አይደለ? ሰው አዌር ላይሆን ይችላል፣ ግን ከጀርባ ያለውን ነው እንጂ ዲዩቲንግ ቴክኒክሊ አሁን የሆነ አክስቴ ምናምን የሆነች ስላልወለደች ሴት ማህበረሰብ እንድትቀጥል አላደረገችም የሚል ታውት አሁን ነው ወይስ ትንሽ ራስ ወደኋላ ብንሄድ
ኦፍኮርስ ናት ሪሊ ኤክስፕሊሲትሊ እንደዛ ላይሉ ይችላል፣ በአክሽን ምናምን ሶሻል ሎጂክ ግን ከጀርባው አለ። we can identify that ለምሳሌ ኤልሳቤጥ ይመስለኛል ኒው ቴስታመንት ላይ ሉቃስ ላይ ነቀፋዬንም አነሳልኝ ስትል ማለት ነው፣ ነቀፌታዬን አነሳልኝ ስትል አለመውለዷ ከማህበረሰቡ ዘንድ some kind of ነቀፌታ እንዲኖርባት አድርጓታል። በእግዚአብሔር ዘንድ አልተወደደችም ምናምን። ከዛ መውለዷ ደግሞ ያን በማህበረሰቡ ዘንድ ስለሷ የነበረውን እይታ ክሊር ያደርጋል። ናውም ፌቨርድ ናት። በዚህ እድሜዋ ሰዎች መውለድ በማይችሉበት እድሜ ወለደች ተብሎ ማለት ነው። ኦልድ ቴስታመንትም ሳራን ማየት እንችላለን። የሳሙኤልን እናት ሀናን ማየት እንችላለን። ብዙ ሴቶች አሉ። ግን ኢትስ ኢምፖርታንት ልጅ መውለድ ማለት ነው። ያ ግን ኮሌክቲቪዝም በሚባለው የማህበረሰብ እሳቤ ውስጥ ካለህ ነው። ኮሌክቲቪዝም ስንል የአንድ ሰው መክበር የማህበረሰቡን ሁሉ ክብር ከፍ ያደርጋል። ክብር ይዝ ሳምቲንግ ዩ እንትን ፊክስድ ነገር አይደለችም። ከፍ ዝቅ ማለት የሚችል ነገር ነው። ውርደትም እንደዛ ነው። ውርደት ማለት በቃ ቴክኒካሊ ክብርና ውርደት የምንለው በሰዎች ዘንድ ያለው እይታ ቫሊዩ ማለት ነው። በጣም ሲምፕሊፋይ ስናደርገው ያው ሲምፕሊፋይ ስናደርግ there is always a risk of ስህተት መስራት። ስለዚህ አብሮ ኮሌክቲቪዝም የምንለው ማለት ነው ይሄ ማህበርተኝነት የምንለው አስተሳሰብ ምንድን ነው? ፕራይመርሊ ቀዳሚው ማህበር ነው። ከዛ ግለሰብ ይመጣል። ግለሰቡ ግን ግለሰብኝነቱ የሚታየው as long as he contributes to the society ነው። ስለዚህ መውለድ ወይም ደግሞ ስትከብር አሁን ለምሳሌ እንደውም ጥሩ ምሳሌ አለች እዚህ ባላነሳው ይሻላል። ቀጥል። Can I ask you one question? እዚህ ጋር አሁን ማለት ነው ኖ ብትልም ለውጥ አመጣ ጠይቃለሁ። ምንድነው መውለድ የምንለው ጉዳይ ወይም ለመውለድ የምንሰጠው ቦታ ትርጉም ለርንድ ነው የምትለው አንተ? ለርን ቦዝ አስፔክት አለው አይ ቲንክ ኢኔት አይደለም። አሁን እኔ ኖ አይ ኢትስ ሞር ላይክ ለርንድ አይ ኢትስ አ ኩዌስችን ኖ ብለህ መጀመርም ትችላለህ፣ ችግር የለውም። ክሊር ለማድረግ ነው። አሁን ምንድነው ፕራይመርሊ የኮሚኒቲው ተጽዕኖ ነው። ኢንተርፕሪቴሽን ኮሚኒቲ የሚሰጠው ትርጉም ኮሚኒቲ ላይ የሚያስገኘን ቦታ ምናምን ነው ካለ ልጅ መውለድን ይሄ ባዮሎጂካሊ ከጀርባ ያለውን ምክንያት አያቀልም ወይ አይነት ነገር ነው። አይ እኔ ሁለቱንም አስፔክት አለው ነው። why do we have to exclude it? which one is more ለማለት ነው። ነው ባዮሎጂካል አስፔክቱ ሚኒንግ የሚሰጥበት ሶሳይታል ኮንቴክስት ወሳኝ ነው። እሱ ባይኖርስ አሁን ለምሳሌ አሁን እየኖርን ያለ ነው ወይም በጣም እየሄድን ያለ ነው ይሄ ኢንዲቪጁዋሊዝም ወደሚባለው ነው። do you think so መዋለድ የሚያቆም ይመስላል? ቀንሷል በጣም እኮ። ለምሳሌ የቀነሰው እንኳን I don't think individualize ስለሆነ ሳይሆን because of the economy ምናምን the other variables አሉ። አሁን ብትወልድም እንደ ድሮ ዘና ብለህ ላታሳድግ ትችላለህ። አሁን አይደለም እኛ ሀገራችን ውስጥ እኮ አይደለም ሀገራችን ውስጥ እሺ በኑሮ ውድነት የተነሳ አንዳንድ ልጅ እንውልድ ወይም ደግሞ still it's tough ዌስተርን ላይም ብንመጣ እንደኛ አይከፋም ነው እንጂ ኢኮኖሚው የሆኑ ጥቂት ሰዎችን እያበለጸገ ብዙ ሰዎችን እያደህየ ያለ ሲስተም ላይ ነው ረን እያደረጉ ያሉት። እሱ ልጅ ወልዶ በተገቢ ሁኔታ በጥሩ ትምህርት ማሳደግን ከድሮ በተሻለ ከባድ ያደርገዋል። እሱ it can be like bold የሆነው ምክንያት ሊሆን ይችላል ልጅ መውለድ ላይ ያለው ቀን። ግን ኢኮኖሚክ ፋክተሩ አንድ ፋክተር ነው ማለት እንችላለን። ግን not the whole thing ነው። አይ እንትን ነው አምናት አጌንስት ሆኜ እየቆምኩ ሳይሆን ምንድነው አሁን የኔ ትንሽ ያልተዋጣልኝ ነገር ምንድነው ረጅም ጊዜም ሳስበው የነበረው ውሃ ለባይዘው ይዛጋ አልዋጥ ካለ ኦኬ ዋጥ አውርስ ምንድነው ለመሰላችሁ እኔ ብዙ ጊዜ ማስበው የህይወት ዓላማ ብዬ ማስበው ራሷን በቃ ማስቀጠለው ነው ብዬ ነው ህይወት ሊቀልር ነው አሁን ፋንቱ ምናምን ብሎ ግን አስተውላችሁ ከሆነ the strongest like ህይወት የምትባል ሰብስክራይበር ሊኖረን ይችላል እኮ
እስቹ ሊያስመስለኝ ነው። ግን እኔ ምንድነው ከህይወት ጀርባ ወይ ከተፈጥሮ ጀርባ ከፍተኛ የሆነ የተፈጥሮ ግፊት አለ። ከኮሚኒቲው ከምኑ የተነጠለ እኔ እንደወልድ የሚፈልግ ለምሳሌ የሚያስገርመኝ ማለት ነው። እስካሁን እንዴት ቆየ? አሁን ይላችሁ ሀሳቤ ቤት እኔ ወልጃለሁ። ከባድ ነው። እሺ አውራ ትቼዋለሁ። ጥሩ ነገር ላነሳ ነበር ትቼዋለሁ። አይዞህ ኤንዌይስ ግን ምንድን ነው ለምሳሌ ዝም ብለን እኔ ሳስበው የሚያስገርመኝ ብዙ ጥናት ሊፈልግ ይችላል። ያለ ጥናት ማውራትም ብዙ መወድሶ አይደለም። ግን ለምሳሌ ሴቶች ፅንስ ኮንሲቭ ማድረግ የሚችሉት በወር ፖቴንሻል ቀኑ አንድ ነው። እኔ የመጀመሪያ ዲግሪ ጤና ነው፣ ብዙ እንዳትከራከር። የሆነ እንቁላል ኦቭሌት ተደርጎ ከዛን ዲስካርድ እስኪደረግ ኤክስፓየር ዴቱ አንድ ቀን ነው። ከ30 ቀን አንድ ቀን ብቻ ሆኖ እንዴት ነው በዚህ ደረጃ የምንባዛው የሚለው ያስገርመኛል። እሱ እንደ ሳይንስ ነው የሚያውቀው። እኔ እንደ ወላድ አንጀት አይ ግን ለስ ሜክ ኢት ሲሪየስ ሉክ። አሁን እኔ ማምነውን ነው የምነግርህ። ለምሳሌ ይህንንም ነገር ለመጠየቅ ሞክሬ ያውቃለሁ። በወር አንድ ቀን እንቁላል እየተለቀቀ እንዴት ነው ያልተፈለገ እርግዝና የሚበዛው? እውነቴን እኮ ነው ማለት እንቁላሉም ከሌላ ቦታ ገዝቶ ይቅርብኝ ፖድካስት በቃ ከዚህ እኔ ጋይስ ምንድነው እኔ እኮ ምንም ፍሪ ብሎ ነገር ላይ ቬሪ ሰምቲንግ የሚያናጥም ግን ማለት ወንደር አታደርጉ ላይክ ግጥምጥሞሹ ቆይ ስኬ ልጨርስ። ወይኔ ሮን ቆይ ይሄ ቢቆረጥ ነገር አረ በጣም እንደተጃጃል ሲሪየስ ተጃጃል። ሚሽን ቀንስ ምን ተጃጃል? ቀጥል እንጂ እንቁላል እኔ አሁን አንተ የምትለውን አላውቅም። እንቁላል 5 ብር በገባበት ሀገር ላይ አይዞህ። እሺ ቀጥል በቃ ትቼዋለሁ። ግን እሺ ቀጥል ምንድን ነው አሁን ስለ እንቁላል ስናነሳ እንቁላል 25 ብር የገባበት ሀገር ላይ እዚህ አይነት ቀልዶች ጥሩ አይደለም። አይ ቆይ ግን ሲሪየስ እናድርገውና እናንሳ። ምንድነው እኔ የማስበው ህይወት እንዲቀጥል እዚህ ተፈጥሮ እንዲተካካ እኛ ልጅ እንድንወልድ ላይክ ዲተርማይኒንግ ፋክተር ያለ የሆነ ልክ ቀድሞ የመወሰን ያህል በጣም ጠንካራ ባይሆንም ግን በተፈጥሮ በጣም ፑሽ የምንደረግ ይመስለኛል። አሁን ቀደም ብዬ ያነሳሁላችሁ ኤግዛምፕል ከ28 ቀን አንድ ቀን ኤክስፓየር ዴት ላለው የሴት ዘር ለምንድን ነው እንዴት ቢገጣጠም ነው በዚህ ደረጃ እኛ ልንባዛ ይቻል ነው የሚለው እንትን ይላል። ግን ሳይንሱን ዞር ብላችሁ ስታነሱ ስታዩ ከፍተኛ የሆነ የስሜት ጫና ይኖራል ኦቭሌሽን ላይ። ይሄ ሴቶች ኖቲስ ያደርጉታል። ከፍተኛ የሆነ ሴክሹዋል ዲዛየር። ምክንያቱም ተፈጥሮ ባይተርፍ ያቺ እንቁላል እንድትከስር አትፈልግም። ምክንያቱም ዓላማዋ መተካት ስለሆነ ማለት ነው። ከፍተኛ የሆነ የስሜት ወሩን ሙሉ ስትጀነጅናት ኢግኖር ያደረገች ልጅ ኦቭሌሽን ላይ ቴክስት ልትመልስ ትችላለች። ከዛ አንተ ሀገር አማን ነው በቃ ወዳይ ነው ብለህ ሄደህ ማየውን ነገር ስታረግ ቀብ ትደረጋለህ። ይሄ ከጀርባ እንደመቆመር አይነት ስሜት ይሰጠኛል። ምንድነው የህይወት ትልቁ ኤኒዌይስ ከማህበረሰብም ይዘላል ነው ማይ ፖይንት ኦፍ ቪው። ማህበረሰብ ክብር ስለሰጠ ስላልሰጠ አይደለም የምትወልደው፣ ከዛም ያለፈ ነው። ከጀርባ ብዙ ጉዶች አሉ ብዬ ስለማስብ ነው how it can be like የመጀመሪያ ፋክተር ልጅ ለመውለድ እንደ ምክንያትነት የሚጠቀስ ብዬ ስለማስብ ነው። ማህበረሰብና እንቁላል የሚያገናኝበት መንገድ አልገባኝም። ግን ማህበረሰብ ኢንዲፔንደንት ኦፍ ባዮሎጂ ነው እንደዚህ የሚያደርገው ማለት እኮ አይደለም። ኮርስ አንተ አሁን በማህበረሰቡ ዘንድ ማህበረሰባዊ ስነልቦናንም ፕላስ ባዮሎጂካል ድራይቭንም ወስደ መውለድን ማሰብ ትችላለህ። ግን ስቲል ያልኩት ምንድን ነው ባዮሎጂካል ፋክቶቹ ሚኒንጋቸው ነው። አሁን እንትኖቹን አይደለም ድራይቭ የለም እኮ አይደለም፣ አሁን አለመውለድ የለም እኮ አይደለም። ግን how we interpret that እንዴት ኢንተርፕሬት እንደምናደርገው ማለት ነው። ለምሳሌ
የሆነ ጊዜ ላይ ምን ብላለች አንዷ አዶር ነበር ስሟን ቲክቶክ ላይ ነው የተቆረጠ የሆነ ፖድካስት ላይ ማህፀን አለኝ ማለት እኮ መውለድ አለብኝ ማለት አይደለም ብላለች። የግሌ መብት ነው ያለች ነው አይደል? ስፈልግ ነው ማደርገው አይነት ነው፣ ግዴታ አይደለም። እንደዛ እኮ አይደለም ያለችው። ማህበረሰቡ ላይ ያስገድደኝ አይችልም አይደል? አለኝ ማለት ግዴታ መውለድ አለብሽ ማለት አይደለም። ኤግዛክትሊ። አሁን ምን ልልህ ፈልጌ ነው how you interpreted ለምሳሌ ማህፀን አለኝ ኢሚዲየትሊ መውለድ አለብኝ ወይ የሚለውን ኮንቴስት ያደርጋሉ ነው። because of the societal factors ሲቀየሩ ማህፀን አለኝ የለኝም የሚለው ኢንተርፕሬትድ የሚሆንበት መንገድ ለምሳሌ ማህፀን አለኝ ብሎ ማሰብ what is like ቀጥሎ ምንድነው ሎጂካል ኮንክሉዥኑ ምንድነው? አሁን ደግሞ ኦፍ ኮርስ ሞር ኮሌክቲቭ የሆነ ማህበረሰብ ውስጥ እንደዛ ነው። ታዲያ ምንድነው የምታደርገው ይባላል። ለምንድን የተጋባው ለመውለድ ለምሳሌ ትዳርንም አምጣው እዚህ ውስጥ ለምንድነው የምንጋባው? መልስ እንጂ አላገባም በቃ ለምን አገባም? ለምንድን ነው የምንጋባው? በአንድ በኩል ሜሬጅ used to be an institution ልጅ የምንወልድበት። ስለዚህ አሁን ከጋብቻ ውጭ የሚደረጉ ግብረ ስጋ ግንኙነቶች ምናምን ታቡ ነበሩ። ለምን ልጅ መውለድና እንደዛ አይነት ፕሪቪሌጅ ኤክስፒሪየንስ yes because marriage primarily እንዴት ነበር የሚታሰበው? yes ከዛ በኋላ ላይ ደግሞ ናው ሪሰንትሊ ደግሞ ሪሰንት አለ ድሮም ግን ሪሰንትሊ ደግሞ በጣም ፖፑላር የሆነው ሀሳብ ምንድነው የምትጋባው ናን ኔሰሰርሊ ልጅ ለመውለድ አይደለም። ልጅ መውለድ እንዲያው ዲሳይድ አድርገህ ተከራክረህበት ተመካክረህበት ወሰነህ የምትገባበት ነው። ከዛ ያለፈ ግን ምንድነው ማይ ኢሞሽናል ሳቲስፋክሽን ላይ ይወሰናል። አሁን ትዳር ደግሞ ዩ ሪዲፋይን ኢንስቴድ ኦፍ ልጅ የምትወልድበት ፋሚሊያል የሆነ ኮኔክሽን የምትፈጥርበት ሶሻል ካፒታል ጌን የምታደርግበት ሲምቦሊክ ካፒታል ጌን የምታደርግበት ሳይሆን ምን ይሆናል ሙቹዋል ሳቲስፋክሽን ውስጥ ትገባለህ። የኔን ስሜት የሚረዳና የሚያስደስተኝ የሱ ስሜት ወይም ደግሞ የሚፈልገውን ነገር የሚያደርግበት የሚያገኝበት ማለት ነው። ሶ ፕራይመሪ የነበሩ ነገሮች ወደ ሴኮንደሪ እየመጡ ማለት ነው። ናው ሃው እቺን ቼንጅ እቺን ትራንዚሽን እንዴት ማፕ እናደርጋለን ብለህ ስታስበው ልጅ መውለድን ዴፊኒትሊ ዩ ዊል ቴክ ኢት ባክ ቱ ኤ ኮሚኒቲ ሞር ኮሌክቲቭ እንደ ኮሚኒቴሪያን የሆነ ሶሳይቲ ውስጥ ነው የምታገኘው ፕሬዶሚኔት አድርጎ ያለው ዘን ሞር ኢንዲቪጁዋሊስቲክ የሆነ ማህበረሰብ ደግሞ ኤመርጅ ሲያደርግ ልጅ መውለድ ሴኮንደሪ የሆነና ፐርሰናል ኢሞሽናል ሳቲስፋክሽን እና ሌሎች ነገሮች ፕራይመሪ ይሆናሉ። አሁን ደግሞ ለምሳሌ አሜሪካ ውስጥ ብትሄድ ደግሞ ልጅ መውለድ ቴክኒካሊ ፋይናንሻል ኢሹ ነው። ዩ ጌት ፕሬግናንት ከድሃ ምናምን አይደለም። በዋነኝነት የምታረግዘው ሀብታም ሰው የሆነና ያ ሰውዬ መንዝል ያለው አምስ ይሰጥሃል። ፋይናንሻሊ ላይክ ትራፕ ማድረግ አምናት ቢንግ ላይክ አንቲ ወመን እየሆንኩ አይደለም። አም ጀስት ትራይንግ ቱ ኦፍ ኮርስ እንደዚህ ማለትም አልችልም። ቤር ፋክት ነው ዲስክራይብ እያደረኩ ማለት አይደለም። ከጀርባ ኢንተርፕሬቲቭ ፍሬምወርኩ ስላለ ማለት ነው። ምን ለማለት ፈልጌ ነው ግን there is this trend in which ቤቢ ማማ እና ቤቢ ዳዲ የሚባለው አይነት ትሬንድ ማለት ነው። ኦፍ ኮርስ ሞስትሊ አሜሪካ ውስጥ ነው ያለው። ሶ ልጅ የምትወልደው አውትሳይድ ኦፍ ሜሬጅ ነው። ኦብቪየስሊ ሜሬጅ አስፈላጊ አይደለም አሁን ለነሱ ልጅ ለመውለድ። ያ ግን ኔሰሰርሊ አሁን ስለ ኢንቲመሲ ስለምናምን አይደለም። ልጅ ብቻ ነው የምትወልደው ሴትዮዋ ዘንድ ይከፍላታል ማለት ነው። መንዝል ያላዋንስ ይሰጣታል፣ ልጁን ታሳድግለታለች ምናምን። እሱ ልጅ ይበዛለታል ከተለያዩ ሴቶች ሄደው ዊዛውት ኤኒ ኮሚትመንት ማለት ነው። አንዷ ሴቱ ጋር ኮሚት ከማድረግ ይልቅ ከሌሎች ሴቶች ይወልዳል አውትሳይድ ኦፍ ሜሬጅ ማለት ነው። ከለነዛ ሴቶች ደግሞ ምንድነው ኦፍ ኮርስ ከሌሎች ወንዶች ጋር ምናምን መሆን ይችላሉ፣ ግን ፋይናንሻል ኢንካም ደግሞ ይፈጥርላቸዋል ማለት ነው። ከስተዲ ልጁን ለማሳደግ አላዋንስ አለ፣ የእሷ አላዋንስ አለ።
exactly now Financial gain. economical turn አለ። now you can put this into capitalism. how capitalism manipulates nuclear family እንዴት ነው እንደዚህ አይነት የኢኮኖሚክ ኤክስፕሎይቴሽን ስትራክቸሮችን እንዴት ፈርዘር እንዲሄዱ እንደሚያደርግ ምናምን ብለህ ማጥናት ትችላለህ። ግን አሁን ይሄን ሁሉ ከሰክሰስ አንስተን ነው ምን ሆንክ? እየሰማሁ ነው። ደስ ብሎኝ እየሰማሁ እኮ ነው። እልል በላ አይደለም። አይ እልልታ ደረጃ እንኳን አልደረሰም። ጩኸት ነው። ግን አሁን ያነሳው ሀሳብ ቤተሰቦቻችን ወይም ቅድመ አያቶቻችን ሰክሰስን ዲፋይን የሚያደርጉበት መንገድ እና እኛ አሁን ዲፋይን የምናደርግበት መንገድ እየተቀየረ ነው አይደል? አሁን ቅድምም ለማንሳት ሞክረሃል። ከዚህ በፊት በተደለተው ፖድካስት ላይ በደንብ አንስተነዋል። ሄዳችሁ ሪሳይክል ቢን ውስጥ ዴፊኔሽኑ ተቀይሯል ነው። አሁን ማህበረሰቡ እንደ ማህበረሰብ ኮሌክቲቭሊ ሊያሳካው ከሚፈልገው ግብ ወርዶ ሳይሆን ተለይቶ ግለኝነት ላይ በጣም መሰረት ያደረገ ነው። ስለዚህ አሁን የሆኑ ሞመንቶች ነበሩ ልጅ መውለድ እንደ ፓርት ኦፍ ሰክሰስ የሚታይበት ነው አይደል? ያንን ለማለት እየሞከረ ያ ሺፍት ያደርጋል። what we are trying to do is ኮሌክቲቪዝም በጣም ኢምፖርታንት ነው፣ ግለሰበኝነት መቃወም አለብን ምናምን የሚለውን አይደለም አነሰሰል። ግን ሁሉም አይነት ማህበረሰባዊ ውቅር የራሱ የሆነ ችግሮች እና የራሱ የሆነ አድቫንቴጆች አሉት። ስለዚህ አሁን there are a lot of things diagnose ማድረግ የምትችለው የሞደርን ሶሳይቲ ውስጥ ለምሳሌ ሲንግል ማምነት አለ። ድሮ አሁን ሲንግል ማም መሆን አንፎርቹኔት ነው ኦብቪየስሊ። ወይ አባቱ ይሞታል፣ ወይ ደግሞ ከረገዘች በኋላ ይክዳል፣ ወይ ደግሞ ትዳሩን አፍርሶ ሌላ ሴት ያገባል። a lot of issues ግን ተፈልጎ አይደለም። አይ ቲንክ ፔጆሬቲቭ ተርም ግን ነበር። ለምሳሌ የሴት ልጅ ተብሎ መሰደብ ፔጆሬቲቭ ነበር። ናው ዲዩ ቱ ሜቢ ቱ ሰም ኤክስተንት ግን እነዚህ ሴቶች ጀግናዎች ናቸው። ብዙ ሴቶች አውቃለሁ ወንድ ቤት ውስጥ ሳይኖር ስንት ልጆች ያሳደጉ ማለት ነው። like very strong ግን እንደዛም ሆኖ ግን ማህበረሰቡ ያን የሚያይበት መንገድ ፉሊ ትክክል ነው ማለት ጥሩ ነው ጥሩ ነበረ ማለት አይደለም። now there is a change ደግሞ አሁን ላይ so to raise a child you don't really need to people ማን መሆኑን አይደለም ግን አብሰንት መሆኑ አሁን እንደ ስድብ አይደለም። ሶሻል ሚዲያው ላይ የምታየው ነገር ምንድነው? ቫሎራይዝድ ይሆናል። ሲንግል ማም መሆን ወይም ደግሞ ብቻውን ልጅ ማሳደግ ቫሎራይዝድ ይሆናል። ዲጂታል ሚዲያው ምን ይላል? this is like a virtue ይታያል ማለት ነው። I'm not disagreeing with this, I'm just trying to describe it. ያ ቼንጅ አለ ነው። ስለዚህ ሰክሰስ የሚባለው ነገር ድሮ ለምሳሌ ለአባቶቻችን ወይም ለአያቶቻችን በአያቶቻችን እድሜ እንኳን ይከብዳል፣ ግን ልጅን ወልዶ አሳድጎ ትምህርት ቤት ልኮ ተምሮ የመንግስት ሰራተኛ ቢሆን ወይም ደግሞ በቃ ሰራተኛ ደሞዝ የሚያገኝ ሰው መሆን በቃ በቤተክርስቲያን ደረጃ ምስጋና ይደረጋል። ስኬታም ልጁን አሳድጎ ትልቅ ቦታ ያደረሰ ሰው ልጁ እኮ ምንም ላይክ ለምሳሌ ኦፍ ኮርስ ለልጁ የሚሆን ምንም ላይ ነው ይችላል ግን ተርምስ ኦፍ ወይም ደግሞ የስኬት ክራይቴሪያዎች ናቸው የምንላቸው ነገሮች እየተቀየሩ መጥቷል። እንደው ከዚህ ጋር ግን ተያይዘው እንደው ቢነሳ ደስ የሚለኝ አሁን በእርግጥ አንተ ስትል በደንብ ለማሰብ እየሞከርኩ ነበረ። ስኬት የምንለው ጉዳይ ሰክሰስ ኮምፔር ስናደርገው የሆነ አይነት አዙሪት አለ አይደለ? በኋላ ምናልባት ካነሳ ነው አላውቅም። ሄዶኒስቲክ ትሬድሚል የምንለው አሁን ስኬትን በጣም ዲፋይን ስታደርገው ከኤክስተርናል ውጭ ካሉ ነገሮች ጋር ስታያይዘው ማይቆም አዙሪት ይሆናል እና ከዛ አንጻር አሁን ያለውን ማህበረሰብ ስናየው እና ድሮ ቀደምት የነበረው ነገር አሁን እንትን ይመስላል። አሁን ከንግግራችን እንደተረዳሁት
ማህበረሰቡ ተስማምቶ ዲፋይን ያደረገው ስፔሲፊክ መሳካት የሚችሉ በቀላሉ እኮ ላይሆን ይችላል፣ ግን ሊሚትድ የሆኑ ነገሮች አሉ ሊያስመሰግኑ ስኬታማ ሊያስብሉ የሚችሉ አይዲያል ናቸው። ምናልባት ሞር አቺቨብል የሆኑ ማለት ነው። አሁን ለምሳሌ አይዲያል ከሆነ አቺቨብል አይደሉም። አይዲያል ከሆነ በጣም እንትን ይሆናል። ግን ለምሳሌ አሁን ድሮ ቤት ኖሮ ልጅ ከወለድክ እና ሄልዚ ከሆንክ በአንጻሩ ስኬታማ ነህ። ዩ ካን ቴክ ዘ አሜሪካን ድሪም እኮ አሜሪካን ድሪም የምንለው ላይክ ኢን ዘ 90s ሞስትሊ አሜሪካን ኢኮኖሚካሊ እንደ ፖለቲካሊ ሚሊታሪ ዶሚናንት የነበረች ጊዜ አሜሪካን ድሪም የሚባለው አባት፣ እናት፣ ልጆች፣ ቤት፣ መኪና፣ ከዛ ፔትስ ውሻ። ይሄ ቤዚክ ኒውክሊየር ፋሚሊ ማለት ነው። ኦፍኮርስ ኢትስ ክሪቲሳይዝድ 1000 times criticized ሆኗል። this is exactly the kind of family structure that capitalism needs ተብሎ ማለት ነው። ስፔሻሊ ሌፍቲስት ክሪቲክ ውስጥ ግን አሜሪካን ድሪም የምንለው ይሄ ነበር። አባት አለ፣ እናት አለ። ዘን ያው አሁን ያን ኮምፔር ስታደርገው አሁን አዙሪቱ የሰፋ አይመስልም? አሁን ሞር ኢንዲቪዥዋላይዝ ሆነ ሰክሰስን ከፐርፐዝ ጋር ስታያይዘው፣ ከኬረር ጋር ስታያይዘው፣ ሌላ በጣም አብስትራክት የሆኑ ነገሮች ጋር ሲያያዝ ሰክሰስፉል ያው ከሳቲስፋክሽን ጋር ሳንለጥለው የሆነ ሊደረስበት የራቀ ነገር አይመስልም? ግን ሳቲስፋክሽን ስትል ምን ማለት ነው? አሁን ቅድም ከደስታ ጋር ላይ ያይዘው ነው ያልከው ወይስ ከደስታ ጋር ያይዘዋለው ነው ያልከው? ለምን ወደ ሪሊጂየስ ሰርክል አሁን ይሄን ብትወስደው ኢትስ ቬሪ ፕሮብሌማቲክ ነው። ሳቲስፋክሽንን በተለያየ መንገድ እኮ ለምሳሌ ሳቲስፋክሽንን እንደ ምንድን ነው የሚባለው? ጭምትነት ነው። ሳቲስፋክሽን አይደለም። ኮንቴንት መሆን ለምሳሌ ያለኝ ይበቃኛል ማለት ነው ጭምተኝነት? አይ ሃቭ ኖ አይዲያ ጭምተኝነት ምን እንደሆነ። ጭምትማ ማለት ከሻይ ትንሽ ከፍ ያለ ነው። ከምን ጭምት ማለት ፍላጎቱን የማይገልጽ ኮንፍሮንት የማያደርግ ማህበረሰብ ህግ የማይጥስ ልክ ጨዋ እንደማለት ነው። ጭምት ማለት እንደዛ ነው ትርጉሙ። አንተ ምንን ለመግለጽ ነው? እኔ እንጃ። አይ ነቨር አንደርስቱድ። አይ አሁን ኩዌስችኑ ምንድነው? ኮንቴንት ሳቲስፋክሽንን ኮንቴንት ለምሳሌ ሞናስቲሲዝም ትራዲሽን ውስጥ የምንኩስና ትራዲሽን ውስጥ ብትወስድ ያለኝ ይበቃኛል ማለት ሳቲስፋክሽን ሌላ ጉዳይ ነው። እንዲያውም ሳቲስፋክሽን በመኖር ውስጥ ሳይሆን ባለመያዝ ውስጥ ሳቲስፋይድ መሆን ነው። ለምሳሌ ምንኩስና ትራዲሽን ውስጥ ስናይ ኤርዝሊ ፖዚሽን ለምሳሌ ንብረት የለውም ሰውዬ ወይ አንድ ለብሶት የሚኖረው ነገር ነው ያ በዛ ሳቲስፋይድ። ስለዚህ በጣም I can say he's satisfied ገባኝ። ግን ደግሞ ሳቲስፋክሽን ማዕት ነገሮችን ኢንክሉድ የሚያደርግ ነው እና ስፔሲፊክ አድርገው ልልኮ ነው። አሁን ሳቲስፋይድ ነኝ ስትል what exactly because የተለያየ ሰርክል ውስጥ ብትወስደው ሳቲስፋክሽን የተለያየ ነገር ሊሆን ይችላል እያልኩ ያለሁት። ለምሳሌ ምንም ፕሮሴስ አለማድረግ ጀምሮ ብዙ ነገር አኩሙሌት ኦርደር እስከመሆን ድረስ ሊገልጽ ይችላል። ለዛም ነው ሰክሰስን ዲፋይን ስናደርግ በጣም በከፍተኛ ሁኔታ ካልቸር አፌክት ያደርገዋል። የምትኖርበት ሁኔታ ማህበረሰቡ ከሰክሰስ የሚለውን ቃል ዲፋይን ሲያደርግ ተጽዕኖ ያሳደርበት። አሁን ስፔሲፊክሊ ለእኔ ስትመጣ on every aspect of my life if I am satisfied. What do you mean satisfied? ማለት ለምሳሌ አሁን I might be the person who appreciate progress ለምሳሌ አሁን I don't think like satisfied መሆነው መደሰተው የሆነ ነገር አቺቭ ሳደርግ ነው ብዬ አላምንም። this is my core belief። ያ ግን necessarily ያንን ነገር አልፈልገውም ማለት ግን አይደለም። ያንተ ኦብጀክትለስ ነው። አሁን ታዲያ እንዴት how do you measure it? ለምሳሌ ነው አሁን ኤግዛምፕል እናንሳ። መጽሐፍ እየጻፍኩ ነው እንበል እና መጽሐፌ ተጽፎ እውቅና አግኝቶ ምናምን ብዙ ሰው አንብቦት ምናምን የሆነ ነገር ሲሆን አይደለም ተሳካልኝ የምለው። ምንድነው ግን ራሴን ያን ነገር ለመጻፍ ሳበቃ ስጀምር ይሄ ፕሮግረሱ ባይትሰልፍ ሳቲስፋይድ እንደሆነ ያደርገኛል። የምፈልገውን ማወቄ፣ ያለኝን አፕሪሺየት ማድረጌ፣ ግሬትፉል መሆኔ። እኔ አሁን የሆነ ነገር ፈለግኩት ይባል እና ያ ነገር እስካሳካው ድረስ ስኬታማ አይደለሁም ብዬ ግን ራሴን ዲፋይን አላደርግም። ምክንያቱም በህይወት እስከኖርኩ ድረስ
ያሳካዋቸው እልፍ ነገሮች አሉ። ኢትስ ላይክ ብሪክስ ነው። አሁን አንደኛውን በኋላ የምናነሳው እሱ ነው። ለምንድን ነው ታዲያ ሰዎች ሳቲስፋይድ የማይሆኑት ብለን ስናስብ፣ አሁን እንትን ሲኖረኝ ራሴን እንደ ሰክሰስፉል ቆጥራለሁ ምናምን የሚል ሰው ያንን ነገር ባገኘ ቁጥር ሌላ ነገር በተመኘ ቁጥር አምናት ሰክሰስፉል ወደሚል ኢንተርፕሪቴሽን የዛ ተቃራኒ ይሆናል ማለት ነው። እኔ አሁን የሆነ የምለፋለት የምሰራለት ነገር አለ። ፕሮግረሱን በጣም ሰለብሬት እና አፕሪሺየት አደርጋለሁ። ኢን ዋት ሴንስ ኤቭሪ ማይልስ ላይ ስኬታማ እንደሆነ ሰው ነው ማለት ነው። ተረዳኸኝ? ገባኝ እኮ ያንተማ ገብቶኛል እኮ። ጀስት ፕሮብለም ኢዝ ምንድን ነው ሜዥረብል አይደለም ነው። እና ሜዥረብል መሆንና ለመሆኑ እንደ ክሪቲክ አይደለም። ጀስት ትራይንግ ቱ ጌት ማይ ፎር ዲስ ስፔሲፊክ ሴናሪዮ ደግሞ ግዴታም አይደለም። አሁን ሜዥረብል ሲሆን የገርዳም ጉዳይ ነው። ሰልሽ ለምሳሌ ልጅቷን ወሰድ። ስንት ገርዳም መኪና እያለው እኔ ይህን መልክ ይዤ በአንድ በኩል ዝም ብለህ ቴዎራይዝ ብታደርግ ማለት ነው ልጅቷ ራሷን የምታስብበት መንገድ ኢንተርናል ቪዋ እና ኤክስተርናሉ ኮንግሩንት አይደለም። አንተ ባንድ ፈውንደል ከዛ በኋላ ቪዲዮ ለቃለች። ባይዘወይ ትሬድሚል ላይ የሄደች አንድ ቀን አሳካዋለሁ አውል ቢ ቶፕ ላይ ይሆናሉ ትልቅ ቦታ ደርሳለሁ ምናምን ታዩኛላችሁ ምናምን ብላ ቪዲዮ ለቃለች። ከዛ አንዷ ደግሞ ጋዝ ላይቲንግ ይባላል ብላለች። ማለት ጋዝ ላይቲንግ ስትል እኔ ትዝ ያለኝ ጥብሱ ነው። ግን ብቻ ምንድነው what she's trying to say is what I'm supposed to have and what I have right now ሰፍቷል። ሶ አሳካዋለሁ። ለምሳሌ ለእሷ እንግዲህ ክሪቲክ አይደለም፣ እሺ ይሄ መብቷ ነው። ማህበረሰባዊ ደረጃ ላይ እንደዚህ አይባልም። ግን መኪና ነው የሌላት አይደል? መኪና ነው የሌላት፣ ኤሌክትሪክ መኪና የላትም። ሜቢ ፓርትነርሺፕ አግኝታ የነዳጅም የላትም። ቡታጋዝ ሊኖራት ተውስቲ እኔም እኮ የለኝም፣ ቡታጋዝ ራሱ የለኝም። የኔ ደግሞ የባሰ ነው። ግን መኪናውን ሲኖራት ደን ቆይ መኪናውን ሲኖራት ገርዳሜ ነው እንደምትሆነው? መኪና ያላት ገርዳሜ ነው የምትሆነው ወይስ መኪና ያላት ቆንጆ ነው የምትሆነው? መኪና ያላት ቆንጆ ነው በእሷ እይታ። ከነሱ ቶፕ ነው የምትሆነው፣ ልትበልጣቸው ነው። ግን ብቻ ኤክስተርናል ፋክተሮቹ ለምሳሌ ፖሴሽን ኦፍ ካር ወይም ቤት መግዛት ባለንብረት መሆንና ሃው ሺ ፊልስ ኢንሳይድ ኢኳል አይደለም። ቢኮዝ በውስጧ ስለ ራሷ ያላት እይታና ውጫዊ ሁኔታዋ ማች አላደረገም። ዛስ ዘ ፕሮብለም። ከዛ ምን ትላለች? ይሄን አቺቭ አደርጋለሁ ስትል ኦብቪየስሊ ዜር አር ሚሲንግ ፒስስ ለእሷ ማለት ነው ቱ ፊል ሰክሰስፉል። እነዚህ ኤሌክትሪክ መኪናን ሊጨምር ይችላል፣ ቤት ሊጨምር ይችላል። ኦፍኮርስ ግን እንደው ነገ ተነስታ ቢዋይዲ ቢገዛለት አይ ዶንት ቲንክ ሺ ዊል ኤቨር ቢ ሳቲስፋይድ ማለት ይቀጥላል። ሌላ ነገር ደግሞ ሌላ ሪቮ ምትነዳ ገርዳም ቤት አያለች። ወደ ነዳጅ ልትወርድ ነው እኮ እሱ ደግሞ ነው የነዳጅ የኤሌክትሪክ የለውም፣ ሪቮ የኤሌክትሪክ ሪቮ የለውም። ይመጣላታል ካለ እዚሁ ፓርትነርሺፕ። አይ ቆንጆ ቶፒክ አነሳል። ምን መሰለህ እዚህ ጋር አንድ ማንሳት የምፈልገው ነገር ይሄ ሰክሰስ የሚባለው ጉዳይ አሁን ቀላል አይደለም። ላይክ እንደዚህ አይነት ነገሮችን ዲፋይን ማድረግ በቀጥታ ሞቲቬሽን ላይ ተጽዕኖ አለው አይደል? ለምሳሌ ስኬትን የምትተነትኑበት መንገድ ነገሮች ላይ ያላችሁን ተነሳሽነት በጣም ይለውጠዋል። ለዛ ነው እንደዚህ የሚጨቃጨቀው ማለት ነው። የሆነ ዩኒቨርሳል የሆነ ሚኒንግ ለሰክሰስ አይኖረውም። ግን ከጥናቶች ስንነሳ በፊት ሰዎች ለስኬት የሚሰጡት ዴፊኔሽን እና አሁን እኛ እየሰጠነው ያለው ዴፊኔሽን እየተቀየረ ነው፣ መልኩን እየቀየረ ነው ብለን ለማንሳት እየሞከረ ነው። ግን ኢፍ ዩር ሳቲስፋክሽን ሜንሊ መሰረት የሚያደርገው ሀፕን የሚያደርጉ ጉዳዮች ላይ ከሆኑ ይሄ ቪሽየስ ሰርክል የሚቆም ይመስላል ወይ? አይ ዶንት ቲንክ ለእኔ ይሄ ካልሆነስ ስትራክቸራል ነው ለእኔ። አሁን አንተ ቅድም አንዱ ቦታ ላይ ስደርስ አንዱን ነገር አቺቭ አድርጌያለሁ ብዬ ስይዘው ሌላ ነገር መምጣቱ ስለማይቀር ኢንስቴድ ኦፍ ጌቲንግ እንደዚህ አይነት ሉፕ ውስጥ ከመያዝ አቺቭ በማደርጋቸው ነገሮች ላይ አይደለም ሳቲስፋክሽን የማደርገው በፕሮሰሱ ላይ ነው፣ በፕሮግረሱ ላይ ነው ያልከው። እዛ ኮሬክት ወይ? ስለዚህ ኢስ ትራይንግ ሉፕዋን ብሬክ ለማድረግ ነው። አድርጊያታለሁ መሰለኝ።
እኔ ደግሞ ኢትስ ኢምፖሲብል ነው ባይ። እንዴት ሳቲስፋይድ ልንሆን አንችልም? ስትራክቸራል ነው ለኔ። ብሬክ ሊደረግ አይችልም። yes human condition ነው ባይ ነኝ። አሁን እኮ እኔም ሰዎች ለተሻለ ነገር መጣራቸውን ብሬክ አደርጋለሁ እኮ አላልኩም። አሁን ምንድን ነው በእርግጥ ኖ እኔ ያልኩት ያቺ ዲሳቲስፋክሽን ኢስናት ላይክ ማህበረሰብ ስላመጣው ግለሰብ ስላመጣው ወይም አቺቭ ማድረግ የፈለግነውን ነገር አቺቭ ካደረግን በኋላ ሌላ ይመጣል የሚሉት ነገሮች አይ ዶንት ቲንክ ከነዚህ አይነት ነገሮች ጋር ብቻ ሳይሆን የሰውን ሁለንተና ፐርቬድ የሚያደርግ ስትራክቸራል ፕሮብሌም ነው ባይ ነኝ።